God have mercy upon us. Finish him. ወያሊት በቃ አየህ፣ እንደዚህ ተረጋጋ። እስቲ ወንድ የሆነ ያርሰናል ደጋፊ ማለት ነው የማይገባው ቡድን ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለ ቪዲዮ ስራ ያርሰናል ደጋፊ። ወይ ሌላ ምንድነው እንደ ደከማችሁ? 5 ሰዓት ተጫውተው ነው እንደ የመጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው። የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ። እንዴ የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች። ቀለል ብሎን ሳምንቱን አሁን ቀለል ብሎን መቀመጫ ሳጥታችሁን ነበር እኮ ቋጥሩ ይከፈትላችኋል። አንኳኩ ይከፈትላችሁ። ቀደም ቪዲዮ ሲሰራ በቃ አቻውን አይደል? ግባ ሳምንቱ ደመቀ ግባ። አስቶን ቪላ ይችላል፣ እግዚአብሔርን ይችላል። ተጋደሉ። እንዴት ነው የሚችሉት? በስመ አብ አስቶን ቪላ ይገባዋል። ሲጀመር ነው ሁለተኛ ክለብ አስቶን ቪላ ነው። ከዚህ በኋላ ግባ እንችላለን። ጎስት ቪዲዮዎች ሴቭ ያደረኳቸው ቪዲዮዎች አሉ፣ በእነሱ መለሳለሁ። ግባ አባት አስቶን ቪላ ማለት ነው እኮ አለቀ እኮ። አባት አስቶን ቪላ በየአመቱ ዋንጫ ስታስብ ፊት ለፊት ዱቅ ብሎ ይጠብቃል። አስቶን ቪላ ፈንደድ ያለ ያንጀሙ ፈንደድ ለጠፍ አርጓሶታል። አቻ ብትወጣ ልክ እንደ 3 ነጥብ ነበር። የእውነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት። አስቶን ቪላ በጣም ከባድ ነው። በተለይ አርሰናልን አገኘ ማለት አርሰናል አፈንዳሽ ነው እንዴ። ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር። ዛሬ ሲቲ ከሰንደርላንድ ጋር አለው። ሰንደርላንድ ጥሩ ቲም ነው። ቢያንስ ዛሬ ነጥብ ይጥላል ብለህ ተስፋ ታደርጋለህ እንጂ ሲቲ እየተከተለ ነው። ሊቨርፑልም ተስፋ አለው መሰለኝ። ይሄ ነገር ይገማ ዲፌንስ ሳሊባና ጋብሪኤል አለቀ። ማንም የተካቸው ማንም ሄንካፒዮንክ ማንንክ ማስክ አንንም የተካቸው ጋብሪኤልና ሳሊባ የማይተኩ ናቸው። አረ ተቃጠልኩኝ ወገር። አረ እኔ ነደድኩኝ ጀማ ወዴት ሄጄ ነው ወይ ብዬወጣልኝ ብዬ ማለት ምን አይነት አበሳ ነው በእናታችሁ። እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ። ሸቃባ ራሱ እኮ አይገልጸውም። ኡናይ ኤምሪ ቆይ ምን አደረግ ነው? እኛ አባረር ነው እንጂ አንፈልግም። በቃ እኛ ነው ተመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን። ዞር በልልናል ነው። አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል። አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም። በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም። ምን አይነት ደካማ ቡድን ያሳየ ነው ዛሬ። ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጭ ይበልቷል። በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል። ለማንኛውም ግን ተሰጥቶናል፣ መቀበል አለብን። አሚን ብለን ነው መቀበል ያለብን። ማን ተሰጠን ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው በቀርስ ምን አይነት ነገር። ቪላዬ ክበሩልኝ። ድሮም ሻምፒዮንስ የበላ ቡድን እኮ ያስታውቃል። መጠጥ ያለ ነው። ሻምፒዮንስ የበላ ቡድን መጠጥ ያለ ነው። እጅን ወያኔ ተቀበሉልኝ፣ ወያኔ ትንገረፉልኝ። የኔ አባት ክበሩልኝ። ሁለቶት በዛብኝ። ግን ይካቻም ነው አለ ገና ዘንድሮ ሌላ ይሄው የዋንጫ መደርደር ያማሮትን ሻምፒዮንስ ፕሪሚየር ያማሮትን ይውሰዱና ይብሉ። አረ ክበሩልኝ። የዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭሮ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል። ስለ አስቶን ቪላ አይደለም ወሩ ስነግርህ ነበር። አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ። ትኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አስቶን ቪላ የሚችል ቡድን ነው። ላንተ የሚያንስ ቡድን አይደለም። ኤምሬ አርቴታን ይበልጠዋል። ማባረር አልነበረብህም። ዋንጫ ይሰጥ ነበር እስካሁን ማለት ነው።
አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋይ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም እመን። በስመ አብ ቪላ በጣም ትችላለህ፣ በጣም ትችላለህ። አረ ውለታው በዛብን እዚህ ቡድን ጋይስ። ሁለተኛ ክለቤ ቪላ በጣም ነው የምትችሉት። ቪላ ነጥብ ጣለ ብዬ ቪዲዮ ልሰራ በጣም አሳዝኖኝ ማለት ነው። አይቀረቅሩትም አለቀሳ። ለማንኛውም ሲቲ ሊድስ የሚያሸንፍ ከሆነ ነጥባቸው እኩል ይሆናል፣ እኩል ነጥብ ማለት ነው። እኔ ለቪላ ግን በቃ እኔ ምን ብለን ውለታው እንደምንመልስ አላውቅም። እንደግፈው በቃ ዝም ብለን ቪላ እንደ ሁለተኛ ክለባችን እንደግፈው። ሌላ ምን እናደርግለታለን መቼም። ኧረ በስመ ባለቀ ሰዓት ቢስሚላህ። ይሄን ጨዋታ ቢስሚላህ ከተባለ ለማንም ጨዋታ አይባልም። የሚገርም ጨዋታ ነበር። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል። ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራርደው ሂሳብ ያለ ነው የሚመስለው። እሱም በረኛ ማርቲኔዝ የሚገርም እኮ ነው። በቃ ዛሬ አሁን ድፍረቱ ይገርማል። እነ ሳንቾ ምናምን ይቀይራል። አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው። በቃ ፕላኑን አዘጋጅቶ ነው የመጣው ዛሬ። በጣም ደፋር ቡድን ነበር የነበረው አርሰናል። እንደውም ይሄ ሁላ ጉዳት አለበት ተከላካዩ በጣም ጉዳት እንዳለበት የሚያስጠኔን በዚህ ልክ አርሰናል ተከላካይ ክፍት ሆኖ አይቻላቅም። በዚህ ልክ ምክንያቶች አሉት ለመሸነፉ። በእርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር። ከአርሰናል ጋር ሲገናኝ የሆነ ለየት ይላሉና 30 ነጥብ ይዘው እንግዲህ ሁለተኛ ደረጃ ላይ መቀመጥ ይችላል። ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል። ያው አሁንም የሊጉ መሪ ነው ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር። እስቲ ስለ ጨዋታው የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እግር ኳስ አበደች ወንድሜ። እንደዚህ አይነት ጨዋታ እያየ እንዴት ነው እግር ኳስ መመልከት የማትጀምረው? በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ላይ አስቶን ቪላ መድፈኞቹ አርሰናሎችን አስተናግደው ድራማዊ በሆነ ጨዋታ 2-1 ማሸነፍ ችሏል። በጣም ያበደ ጌም ነበረ። ቪላ አርሰናልን በምን ያህል ደረጃ መፈተን እንደቻለ ተመልክተን ነበር። እርግጥ የበርካቶቻችን ግምት ነበረ በጣም ለአርሰናል ከባድ ፈተና እንደሚሆን። ነገር ግን ጨዋታውን ከሙሉ 3 ነጥብ ጋር ነው ማጠናቀቅ የቻሉት። እንግዲህ ቪላዎች በካሽ አማካኝነት 36ኛው ደቂቃ ላይ ጎል ማስቆጠር ችሎ 1-0 መምራት ችለው የመጀመሪያው አጋማሽ ተጠናቆ ነበረ። ከመጀመሪያው አጋማሽ በኋላ እንግዲህ በሁለተኛው አጋማሽ መድፈኞቹ አርሰናሎች ቀይሮ ባስገቡት ትሮሳርድ አማካኝነት ጎል አስቆጥሮ ወደ ጨዋታው የሚመለሱ ይመስል ነበረ። ታዲያ ጨዋታውም እንግዲህ በዛ ውጤት ተገባዶ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጭማሪ ደቂቃ ላይ ተጠናቆ 95ኛው ደቂቃ ላይ ቡኔዳ በጣም እብደት በሚመስል መልኩ ለአስቶን ቪላ ጎል አስቆጥሮ 2-1 ቪላ አርሰናል መርታት እንዲችል ማድረግ ችሏል። ለመድፈኞቹ አርሰናሎች በጣም ልብ ሰባሪ ውጤት ይመስለኛል። ጎል የተቆጠረችበት መንገድም ሂንካፔን በደንብ የሚያስወቅስ ይመስለኛል በግሌ ማለት የመጣበት መንገድ። ከዛ በተጨማሪም ደግሞ በጨዋታ ላይ በአርሰናል በኩል ያን ያህል ትልቅ ኢንፍሉዌንስ የነበረው ተጫዋች ነበረ ብዬ አላስብም። ዴቪድ ራይ አንዳንድ ጥሩ ሴቮች ነበሩት። ከዲክላን ራይስ ውጪ ግን አይኔ ውስጥ የገባ ተጫዋች ነበረ ብሎ በዚህ ጨዋታ ላይ ለመናገር በጣም አስቸጋሪ ነው። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ መስራት ትችላላችሁ። ናና ቤት ይለያል። በፕሪሚየር ሊጉ መድፈኞቹ አርሰናሎች ከዚህ ጨዋታ ነጥብ መጣል በኋላ እዛው 33 ነጥብን ይዘው አንደኛ ደረጃ ላይ ተቀምጧል። ቪላ አስደናቂ አቋሙን እያሳየ እንግዲህ በሁለተኛ ደረጃነት 30 ነጥቦችን በሚያስተቀምጧል። ማንቸስተር ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሎ ሁለተኛ ደረጃ ላይ መምጣት ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ያላል ይሄ ነብይ ያለ ምን ጉር ነው ሀቢቢ አቻለቀ ብዬ ያችን ኳስ ማዱኬ ሲስት ኦና የመሬ አውዙ ቢላሂ ምን ሸይጣን ምን አይነት የተረገምክ ሰውዬ ነህ አንተ አቀላሆ ጉድ ኢቭኒንግ እንዴት አይነት ሰይጣን የሆነ ቲም ነው ይዞብን የቀረበው ዛሬ ደግሞ ያ ረቢ ያ ረቢ ያ ረቢ አረባ አላህ አረባ አላህ የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱም በቂ ሊሆን ይችላል ውጤት ሊሆን አይችልም ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው ጫማ የሌለው አንድ ሰው ብቻ አረ ቪላ እንደው በምታምነው ይዣለሁ ተወኝ አረ ተወኝ ዋት በላው ዋት ታስበላ እንዴ ችግር ምንድነው ቆይ አረ በኪዳነ ምሕረት ችግር ምንድነው እኔ ፕሪሚየር ሊግ በመጣ ቁጥር አዲስ አበባ በመጣ ቁጥር አንተ መበቀለስ ወይስ ዋንጫ መብላት ለያዝሽ እኔ ችግር ምንድነው ከኔ ጋር እንዴ እኔ ካንተ ጋር ልመላለስ ወይስ አመት ቁጥር ይልበስ አረ ተወኝ ስለ መድኃኒዓለም ተወኝ አረ ተወኝ እንደው አንዴ መሰለ የተከላካይ ስኳድ ዲፕ ያለው ቤንች ላይ ስኬሊ ማይታው አረ በስመ አብ ከጉዳቱ አልሆነም ከውጤቱ አልሆነም አረ ቪላ ተወኝ በቃ
እናቴ ትሙት አልደበረኝ። ማን በጣም ነው የደበረኝ። ማን በጣም ነው ወያላ ያበሸቀኝ ነው። ወረላል ስማ፣ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ እንሸነፋለን? ላስት ሚኒት ይገባብናል። እኛ ያርለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ገባህ አይደል? አስቶን ቪላ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ አይደል? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት። ባክ ቱ ስኩዌር ዋን ፈታ እኮ ነው። በቃ አሁን ውርዛም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫውን። ኖርማል እኮ ነው። አልደበረኝም። ምንም ነው ያልደበረኝ። በጣም ነው የደበረኝ። የደበረኝ ደግሞ 19 ቡድን ይደግፋል ሰው። 19 ቡድን ዝም በል እስቲ። 19 ቡድን ይደግፋል ሰው። ኖርማል ነው። ሁሉንም ጨዋታ አታሸንፍ። ሁሉንም ጨዋታ ማሸነፍ እኮ አይቻልም። ገባህ አይደል? በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን። ምንም ማድረግ አይቻልም። ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ። እንደዚህ አይነት አቆጣጠር ነው ዛሬ የምቆጥረው። ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል። ሁለተኛ ቡድን ማን ሲቲ ነው ይላል። ቅድም ሁለተኛ ቡድን አስቶን ቪላ ነበር። ኖርምዬ ነው። ደስ አላችሁ አይደለ? 19 ምዕራፍ ፎቅ አቃ። ወይኔ በየሳምንቱ እየጨስኩኝ ነው እናንተ። ቪላ ሙሉ 3 ነጥቡ ይገባቸው ነበር። እኔ ምንም የምክደው ነገር የለም። ግን ኡናይ ኤምሬ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር እንቅ የሆነ ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው። 4 ዓመት ሙሉ ስቃያችንን ታበሉናላችሁ። እነ ኒውካስልን እነማንን ያኛውን መላጣ ተገላገልኩ ስል ብሏል። እነሱን ተገላገልን ስንል ከዓመት አትፈቱንም። ከየት ነው? ከማንቸስተር ደጋፊ እኮ በላይ እኮ ነው የሆናችሁብን እናንተ እንቅፋት። ዛሬ አርሰናል አይደል እንዴ ሐሞት የላቸው። ለነገሩ ደከማቸው። ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት ኤአይ አይደሉ ሮቦት አይደሉ። እንግዲህ ደክማቸዋል። ሰው እነሱም እንደኛ ሰው ናቸው። ወይኔ ብሩክ ዛሬ ማለት ነው ማንንም መውቀስ አንችልም። ዝም ብሎ ማልቀስ ነው ዛሬ። ወይኔ እንዴት ነው የሚገፋው? አሁን ቅዳሜና እሑድ እንዴት ነው የሚገፋው? እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው። ወይኔ ብሩክ